እሺ እስራኤላ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። እንግዲህ ነብዩላህ ሸማዊል ወይም ሸምዑን በኒ እስራኤሎች ባቀረቡት ጥያቄ መሰረት አዲሱን ንጉስ ጌታ በሰጣቸው መስፈርት ለክተው በማስተዋወቅና በመከራከር ላይ ያሉ ነበርና የቆምነው። ከዛው ተነስተን እንቀጥላለን። ሰዎቹ ይሄ ሰውዬ ልምድና ወገን የለውም፣ እንደገና ደግሞ የደሃ ልጅ ነውና ወለም ተሰዓተ ሚነል ማል ገንዘብ ሰፋ ያለ ገንዘብ አልተሰጠውም የሚል ምክንያት አቅርበው ስልጣኑን ሊቀሙት ሞከሩ ማለት ነው። ነብዩላህ ሸማዊል ደግሞ እናንተ የምትሉት መስፈርት ያው ቢገኝ ጥሩ ነበረ፣ ካልሆነ ግን ብዙ የሚጎዳ ነገር አይደለም። በዛ አንጻር ይልቁንስ የሚያስፈልገው አንደኛ አላህ የመረጠው መሆኑ፣ ሁለተኛ በቂ ዕውቀት ያለው መሆኑና በተክልና በገጽታው ደግሞ ለስልጣን የተገባ የተሟላ ደስ የሚል ሰው መሆኑ በቂ ነው በማለት እያስረዷቸው ነበረ ማለት ነው። ወላሁ ዩእቲ ሙልከሁ መን የሻ አላህ ምን ጊዜም ቢሆን ቁልላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻ እንዳለው ስልጣንን ለፈለገው ነው የሚሰጠው ማለት ነው። ሰው የጠበቀው ቀርቶ ያልጠበቀው ነው የሚሆነው። ስለዚህ ጌታ ከወሰነ ማንም ሊሽርና ሊቀይር የሚችል ነገር የለም። ይሄ ዋናው ወሳኝ ነው ማለት ነው። አላህ ደግሞ የትሩፋት ባለቤትና ትሩፋቱን ለማን እንደሚሰጥም ጠንቅቆ የሚያጌታ እስከሆነ ድረስ በእኔ በኩል የመጣው መረጃ ጣሉትን የሚመርጥ ነው እንጂ እናንተ እንደምትሉት አይደለም ሲሏቸው፣ አሁንም ሰዎቹ ሊቀበሉ አልቻሉም። ያው ምቀኞች ናቸውና ማለት ነው። ክርክሩን ቀጠሉበት። እውነት አንተ እንደምትለው በአርሎ እሱን አድርገው እንዳይሆን እንፈራለን፣ አላህ የመረጠው ለመሆኑ ምን ማረጋገጫ ምን ማስረጃ አለህ ይሏቸዋል ማለት ነው። ወቃለ ለሁም ነቢዩሁም ያነ ነቢዩላህ ሸምዑን ተነስተው ለማስረዳት አሁንም መረጃቸውን በማቅረብ እንደዚህ አሉ። ኢነ አየተ ሙልኪህ ይህ ጧሉት የተባለ ግለሰብ በእናንተ ላይ የመንገሱ ምልክት ማስረጃው ማረጋገጫው አሉ አን የእትየኩም ታቡት ሳንዱቁ ይመጣላችኋል። ለብዙ አመታት ጠፍቶ በጥላት ተነጥቆ የነበረው የምስጥር ዕቃችሁ ሳንዱቃችሁ ይመጣላችኋል። ፊህ በዛ በሳንዱቅ ውስጥ ሰኪነቱ ምን ረቢኩም ከጌታ የሆነ መረጋጋት የተሞላበት ሆኖ ወይም ተጌታ የሆነ ጸጋን ያዘለ ሆኖ ይመጣላችኋል ሳንዱቃቸው አላቸው። ወበቅየቱን ሚማ ተረከ አሉ ሙሳ ወአሉ ሃሩን ታላላቆቹ ዝነኛ ነቢያቶች ነቢዩላህ ሙሳና ሃሩን ትተውላችሁ ካለፉት ቅርጻ ቅርስ የተወሰኑ ቅርጻ ቅርሶች በዛ በሳንዱቅ ውስጥ እንዳሉ ተመልሶ ይመጣላችኋል ብለው ልዩ ምልክት ሰጡ ማለት ነው። ታሚሉል መላኢካ እንዴት ይመጣል ካላችሁ የአላህ መላእኮች ተሸክመው ያመጡታል በጋድ። ያኔ ይህ ሰውዬ የተላከ መሆኑን ወይም የተመረጠ መሆኑ በሱ ይረጋገጥላችኋል። ይሄ ከሆነስ ትስማማላችሁ አሏቸው። ይሄማ ከሆነ በጣም ነው እንጂ የምንስማማው አሉ። አይሆንም መስሏቸው እሺ አሉና ያው ጌታቸውን ጸለዩ ማለት ነው። ኢነ ፊ ዛሊከ ለአየተን ለኩም እንግዲህ ያ ለብዙ አመታት በጥላት ተነጥቃችሁ ተማርካችሁ የቆየው የታሪክ ቅርጻ ቅርጻችሁን የያዘው ታላቅ ሳንዱቅ ተመጣ እንደምትስማሙና ይሄንን ንጉስ እንደምትቀበሉ ቃል ገብታችኋል። ይሄ ግልጽ የሆነ ተጨባጭ ማስረጃ ነው። ኢን ኩንቱም ሙእሚኒን የምታምኑ ከሆናችሁ በእኔ ንቡዋ እንዲሁም ደግሞ በአዲሱ ንጉስ የምትስማሙ ከሆናችሁ ይሄን ምልክት እንደማስፈጽምላችሁ ነው በማለት ቃል አስገቧቸው። በዚህ ተስማማን አሉ ማለት ነው። አይሆንም መስሏቸው ያነ ዱዓ አደረጉ። ህዝብን ሰብስበው በአደባባይ ንጉሱን ከጎናቸው አቁመው ያ ረብ ሐቂቅ ለና هذه الآية በማለት ሙጥኝ ብለው ጸለዩ ማለት ነው። እና ይሄ ሳንዱቅ ወትሮ እንግዲህ ነብዩላህ ሙሳ በነበሩበት ጊዜ የተለያዩ ዕቃቸውን የሚያስቀምጡበት ሳንዱቅ ነበረ እና የምስጥር ዕቃ ነው። ወደ ጦርነትም በሚሄዱ ጊዜ ጭነውት በእንሰሳ ላይ ነበር የሚሄዱት፣ ቤት ተውት አይሄዱም ነበር ይባላል። ያን ሳንዱቅ በእንሰሳ ላይ ይጫንና በግመል ወይም በፈረስ ላይ ጭነውት ጦርነት ሲገቡ ፊት ለፊት ይልኩታል ማለት ነው። ያ ሳንዱቅ በሄደ ቁጥር ግርማ መጎስ አለው። ያ በመራ ቁጥር ጥላት ሊቋቋም አይችልም ማለት ነው። ጥላት ይፍረከረካል፣ በቀላሉ ድል ያደርጉ ነበር። በዛ ለብዙ ጊዜ ሲጠቀሙ ቆይተው ነበር ማለት ነው። በመጨረሻ ግን ያው እየወደቁና እየተዳከሙ ሲመጡ ከአላህ ሲርቁ ሰዎቹ ተጣላቸውና
በአንድ ወቅት በጥላት ተማረከ ማለት ነው። ትልቁ ምስጥራቸው ተነጠቁ። ተተማረከ በኋላ ጥላት ጭኖ ወሰደው። አገሩ ዝም ብሎ እንዳልባል ዕቃ የጥላት ዕቃ ስለሆነ ዝም ብለው ጣሉት አልሆነ ቦታ ማለት ነው። እና ምስጥር ያለው መሆኑን አያውቁም እነሱ። የነብዩላህ ሙሳ ዘንግ አለበት። ያ የሙዕጂዛ ዘንግ ማለት ነው ውስጡ ሚማ ተረከ አሉ ሙሳ የሚለው ማለት ነው። የነብዩላህ ሃሩን ጥምጣም አለበት። እንደ ከዛ በላይ ደግሞ የተውራት አላህ ያወረደው ተውራት የሰሌዳ ስብባሪ አለ ውስጡ ማለት ነው። አላህ ከሰማይ ያወረደው ሰሌዳ እዛ ውስጥ ይገኛል ማለት ነው። ትልልቅ እንግዲህ ምስጢር ያላቸው እቃዎች ታሪካዊ እቃዎች አሉበት ማለት ነው። ይሄንን ነገር እንደያዘ እንደተቆለፈ ጥላት ነጥቆ ወስዶት እሱ ከሄደ በኋላ ነው ደብዛቸው የጠፋው የደቀቁት ማለት ነው። አሁን ያን ሳንዱቅ አላህ ያመጣላችኋል ብለው ነገሩትን ብዬ ይሄ ነብይ አዲሱ ነብይ ማለት ነው። ያ ሳንዱቅ በሚመጣና በመሐከላችሁ በሚገኝ ጊዜ ግርማችሁ ስልጣናችሁ የተመለሰ መሆኑን ይጠቁማል እሱ ራሱ። ይሄ ቢሆንላችሁ ተስማማላችሁ ሲሏቸው አዎን አሉ። ዱዓ አደረጉ። ልክ በአየር ላይ በአይናቸው እየታየ እንደ ጀት እየጮኸ መጣ ያ ሳንዱቅ ማለት ነው። መጣና አዲሱ ስዩም ንጉስ ጋር ፊቱ ላይ መጥቶ ቁጭ አለ ማለት ነው። እና ይሄው አስረክብ ያለሁኝ አለ ነብዩ። ይሄ ነው የአዲሱ ንጉስ እቃ የታሪክ እቃዎቻችን የተሞላበትን ይሄን ጌታ አስረክበዋል። መላእክቶች ይዘው መጡ በአየር ላይ ያንን አስረከቡ። ከዛ በኋላ ያለውል በግድ ለመቀበል ተገደዱ ማለት ነው። መፈናፈኛ የሌለው ነገር ሆነና በዚህ መልክ ተተቀበሉም በኋላ የመሸነፍ ጉዳይ እንጂ ከልባቸው አልተስማሙም አሁንም ማለት ነው። አሁንም ቅር እያላቸው ነው የተነጫነጩ መጭስ እንደፈረደብን የሞያ ያረኛ ሊገዛን ነው ብሎ እያሉ አሁንም ኩርፊያቸውን ቀጠሉ። በግድ ያው ተቀበሉ ለጊዜው ማለት ነው። ወበዙ ስራውን ሊጀምር ነው እንግዲህ ቀበሉም አይቀበሉም። ፈለማ ፈሰለ ጧሉቱ ቢልጁኑድ እና እንግዲህ ብዙ ውጣ ውረድና ክርክር ከተካሄደ በኋላ በመረጃ ሲያሸንፋቸው ስልጣኑን አስረከቡ ነው። ተተረከቡ በኋላ አዲሱ ንጉስ ስራውን ጀመረ። ስራው ምንድነው? ሀገሩ ወገኑ ደቆ በጥላት ተረግጦ ተጨፍጭፎ ስለከረመ የመጀመሪያው ወታደራዊ ኃይሉን ማጠናከርና በጥላቶቹ ላይ መዝመት ነበረ ማለት ነው። ነብዩ ነግረውታል ሚስጥሩን። አንተ ሰራዊት ክመርተ ተሄድክ እነዚህ ኃያልነን የሚሉት ጥላቶች ሁሉ ይፈረካከሳሉ ታሸንፋለህ ብለው ነግረውታል። እና የመጀመሪያው እንግዲህ ዋና ስለ ኢኮኖሚ ስለ ማህበራዊ ስለ ምን የሚባለውን ጣጣተውና ህልውናችንን መጀመሪያ ማስከበር አለብን ብሎ ወጣቱን አስተባብሮ አስታጥቆ ተንቀሳቀደ ወደ ጦር ሜዳ ሊሄድ ማለት ነው። ፈለማ ፈሰለ ጧሉቱ ቢልጁኑድ ጧሉት የተባለው አዲሱ ንጉስ ሰራዊቶቹን አስታጥቆና አሰልጥኖ ተመኖሪያ ሀገሩ ከከተማው ተንቀሳቅሶ ወደ ጦር ካምፕ በሚያመራበት ጊዜ ቃል ኢነላሃ ሙብተሊኩም ቢነሃሪና ሰራዊቶቹን ማስጠንቀቂያ ሰጣቸው። እነዚህ ሰራዊቶች ያው ህዝቦች ብዙ አልተስማሙም እንዳልዋጡት ስልጣኑን አውቋል። ስለዚህ እነዚህ ያልታመነ ኃይል ይዤ ጥላት ግንባር ሄጄ ችግር ላይ እንዳልወድቃለና እነዚህ ታጣቂዎች ምን ያህል እኔን ታዛዥ ናቸው ለኔ ታማኝ ናቸው ማለትን ለማረጋገጥ ፈተና ሊሰጣቸው ነው ማለት ነው። እንግዲህ አንድ መሪ በዙሪያው ያለው ኃይል የሚያቅፈው ከሆነ ነው መሪ ሊሆን የሚችለው። ያ ካልተሟላ ግን ወደ ጥላት ቢከድ እንደገና ሸዋ ብትን ብሎ ሊያስረክብህ ይችላል። ያ እንዳይሆን ሰራዊቱን ተከተማው ይዞ ወጣ ማለት ነው። ተወሰነ ቦታ ክልል ምሽግ ላይ ወሰደና መግለጫ ኮርስ ይሰጣቸው ጀመር። እንዴት እንደሚዋጉ ምን አላማቸው ምን እንደሆነ ምን ውጤት እንደሚያገኙ ማሰልጠን ጀመረ። እንደገና ያው ወታደራዊ ስልጣን እንደሚታወቀው ጠጣር ነው ህጉ እና አለቃ ያለህን መስማት አላማህን መከተል አለቃህን መስማት አለብህ። ሁለት ብቻ ነው መመሪያው። ከዛ ውጭ አስተያየት የሚባል ነገር የለም ማለት ነው። አሁን ለዛ ምን አደረጋቸው? እንግዲህ ሊፈትናቸው ስለፈለገ ቃል ኢነላሃ ሙብተሊኩም ቢነሃሪን አላቸው። አሁን ወደ ጦር ግንባር ልንሄድ ነው። በምንሄድ ጊዜ በረሃማ ቦታ አቋርጠን ነው የምንሄደው። ያ በረሃማ ቦታ ላይ ከፍተኛ ውሃ ጥም እንደሚያጋጥመን ይጠበቃል አላቸው። ተዛ በኃይል በውሃ ተጠምተን ተንደርድረን እንደ አባይ ያለ ትልቅ ወንዝ አለ በመካከል። እዛ ወንዝ ስንጓዙለን በውሃ ጥም አፋችን ከሮ ስንወርድ ውሃው በጣም ኩልል ብሎ ሲታይ ጉጉት ያሳድራል። ውሃ የጠማው ሰው በኃይል ሲጠማው ወንዙ ይበቃኝ አይመስለውም ማለት ነው። በዛ ሁኔታ በሶምሶማ እዛ ወንዝ ደርሰን ውሃ አፍሰን እያለ
በጉጉት ልቡ ተንጠልጥሎ የነበረውን ሰራዊት የውሃ መጠጣት እንደማይፈቀድ ትእዛዝ ሰጠ ማለት ነው። እና የዛ ውሃ ወንዙ ላይ ስትደርሱ እንደ ጥማታችሁ ሄዳችሁ አጎንብሳችሁ እንዳትቸለፍሱ ይሄን ውሃ አልፈቀድኩም አላቸው ማለት ነው። ኢነላህ ሙብተሊኩም ቢነሃሪን ነሃርም ነህርም ይባላል። ያው በአለቱ ውሃ እናንተን አላህ እንደሚፈትናችሁ ነው አለ። ፈመን ሸሪበ ሚንሁ ይህን ትእዛዙን ጥሶ ከዛ ወንዙ ላይ በምንደርስበት ጊዜ እስከሚችል ድረስ በጥሞ ልክ የሚጠጣ ሰው ፈለይሰ ሚኒ የኔ ታማኝ ሰራዊት አይደለም። ልብ በል ተጠንቀቁ። እዛ እንደደረሳችሁ ያለኔ ፍቃድ ውሃ ተጠጣችሁ ተሰናበታላችሁ፣ ተውትድርናው ትሰረዛላችሁ፣ የኔ ሰዎች አይደላችሁም የሚል ማዕቀብ ጣለባቸው ማለት ነው። ወመን ለም የጧምሁ በእኔ በሰጠሁት ማስጠንቀቂያ መሰረት ያንን ውሃ ያልቀመሰ ቢጠማኝም የፈለገ ይሁን ብሎ ኮስተር ብሎ ሊተው የቻለ ከሆነ ደግሞ ፈኢነሁ ሚኒ ይሄ ታማኝ አገልጋይ ነው። ውሃ የጠማውን ሰው ውሃ እንዳጠጣ ስለው እሺ ካለ ለጥላት ሂደ ተጋፈጥ ብለውም ወደ ኋላ አይልም። እና በዚህ ነው ማን ብቃታችሁን መለካችሁ አላቸው ማለት ነው። ኢላ መን ይግተረፈ ጉርፈተን ቢየዲሂ ግን ይህን ስል ሆዳችሁ እስከሚጋትት ድረስ እንዲያጠጡ ማለት እንጂ አፋችሁን ለስለስና ትንሽ ጉረሯችሁን ለማርጠብ አንድ ሁለት ጊዜ በእጃችሁ ጨለፍ ጨለፍ አድርጋችሁ ብትጎነጩ ምንም አይደለም ማለት ትንሽ አስተያየት አደረገላቸው ማለት ነው። እና እንግዲህ ውሃ በጣም የጠማው ሰው በእጁ ወይም በቃ እስከሚመጣ አይጠብቅም። ልክ እንደ ከብት አጎንብሶ ነው ባፉ የሚያፍሰው ማለት ነው። እንደዛ ካረጋችሁ ተስርዓት ውጭ ናችሁ። ግን ቀስ ብላችሁ በጨዋ መልኩ በእጃችሁ ጠለፍ ጠለፍ አድርጋችሁ አንድ ሁለት ጊዜ ሶስት ጊዜ ጎንጨት ብትሉ የዛን ያህል ያው ለዶሩራ ይፈቀድላችኋል በማለት መመሪያ ሰጣቸው ማለት ነው። እና ይህን መመሪያ በሚሰጣቸው ጊዜ ወትሮም ቂምና ቅሬታ ስላለባቸው አላልናችሁም የደሃ ልጅ ወትሮውን ሳዳምን ሊያመጣ ውሃ እንኳን ትጠጡ የሚል ባለስልጣን መጣ ተባለ ማለት ነው። ለነሱ እንግዲህ አባባል ያው ሙበሪር ሆነላቸው ማለት ነው። አንድ ብሩህ አመለካከት ያለው ባለስልጣን እንዳውም አገሩን በኢኮኖሚ አንበሻብሾ የቅንጦ ኑሮ ያመጣል ተብሎ ይጠበቃል። ደሃ ግን ተድህነቱ ያው የለመደው ድህነት ነው የሚያመጣው። ውሃ እንኳን አላህ የፈጠረውን የወንዝ ውሃ ትጠጡ የሚል ይሄ ወትሮውንስ እንዴት ይሆናል ማለት ማቅረብ ነው ጀመሩ አብዛኛዎቹ ማለት ነው። አላህ የወፈቃቸው ጥቂቶቹ ግን በቃ አላህ መርጦታል፣ እንግዲህ አላህ ያለው ነው የሚሻለው፣ የፈለገውን ይበል እኔ እከተለዋለሁ የሚልም ተገኘ ማለት ነው። የሚፈለገው ይሄ ነው። እና የታሪክ ጸሐፍቶች እንደሚሉት ሰራዊቱ 80,000 ይሆን ነበር ብዛቱ ይላል። በዛ ዘመን 80,000 ሰራዊት ማለት በአሁኑ ጊዜ ከ8 ሚሊዮን በላይ የሚገመት ነው ማለት ነው። ትልቅ ኃይል ነበር ያሰለፈው። ግን ብዛት ብዙ ጊዜ ውጤት አያመጣም። ጎበዝ ነው ሰውየው፣ ዒልም ስላለው አላህ ተሰጦ ሰጥቶታል። በብዛት አልመካም በብቃት እንጂ ብሎ አበጥሮ ሊያወጣው ነው ያን ግብስባስ የፈለገው ማለት ነው። ስለዚህ 80,000 የሚሆነውን በዚህ መለኪያ አብዛኛው ከ80,000 ይህንን ማስጠንቀቂያ ጥሶ እንደ በሬ አጎንብሶ ያንን ያለት ውሃ ሆድ ውስጥ የሚገተር ድረስ ጠጣ ማለት ነው። ጥቂቶቹ 313 የሚሆኑ ግለሰቦች ብቻ ቀሩ ትእዛዝ የሚያከብሩ ማለት ነው። ሱብሃንአላህ 1000 እንኳን አይተርፍም ከ80,000 ይሄው እንግዲህ ብዛትና እንትን ነገር ማለት ነው። 313 ልክ ቢአደዲ አህሊ በድር የኛ ነብይ አለይሂ ሰላቱ ወሰለም የመጀመሪያውን ታሪካዊ ጦርነት ሲያደርጉ 313 ወይም 14 ግለሰቦች ይዘው ነው ያን አስገራሚ ዲል ያበሰሩት ማለት ነው። ጧሉትም በዛ ቁጥር ነበረ ታማኝ ወታደሮችን ያገኘው ማለት ነው። ያንን እንግዲህ በብዙ ሺህ የሚቆጠር ሰራዊቱን በፈተና ስለወደቀ በቃ እናንተ የኛ አይደላችሁም ብሎ 313 ግለሰቦችን ብቻ ይዘው ሊቀጥል ነው ማለት ነው። ቃለ ኢነላህ ሙብተሊኩም ቢነሃር አላህ በዚህ በወንዝ ውሃ እናንተን ይፈትናችኋል። ለኔ ታማኝ መሆንና አለመሆናችሁ የሚለየው ይህን ውሃ በመጠጣትና ባለመጠጣት ነው አላቸው። ፈመን ሸሪበ ሚንሁ ከዚህ ውሃ ከወንዝ ውሃ የጠጣ ፈለይሰ ሚኒ የኔ ሰራዊት አይደለም ትእዛዝ ጥሷልና። ወመን ለም የጧሙ ይህን ውሃ የፈለገው ቢጠማኝም አልቀምሰውም ብሎ ደግሞ የተወሰው ፈኢነሁ ሚኒ ታማኝ ስለሆነ ይሄ የኔ አካል የኔ አባል ይሆናል አላቸው ማለት ነው።
እና እንግዲህ አመራር እንደዚህ ነው ማለት ነው። ብዛት ላይ መመካት የለበትም። ብቃት ካለ በጥቂት ኃይል ብዙን ማጥቃት ይቻላል ማለት ነው። ኢላ መን ይግተረፈ ጉርፈተን ቢየዲሂ ግን ደግሞ በጣም መስፈርቱን አክሮ እነዚህን ጥቂቶቹንም ላለማጣት አሁንም ሲያስየን አማራጭ ሰጠ ማለት ነው። ማስተዛዘኛ ጨርሳችሁ አፋችሁ ደርቆ ምንም ነገር እንዳትቀምሱ ጠብታ ማለት አይደለም። አፋችሁን ለማራራስና የጥማታችሁን እሳት ለማብረድ 2-3 ጊዜ በእጃችሁ ጠለፍ አርጋችሁ ብትጠጡ ግን እፈቅዳለሁኝ አላቸው ማለት ነው። ፈሸሪቡ ሚንሁ ግን አብዛኛዎቹ ይህንን ትእዛዝ ጥሰው ወደው እስከሚጠሉ ድረስ ጠጡ ማለት ነው። ኢላ ቀሊለ ሚንሁም በጣም ጥቂቶቹ ብቻ ሲቀሩ፣ ጥቂቶቹ ያው 313 የተሰኙት ማለት ነው። ፈለማ ጃወዘሁ ይህንን እንግዲህ ማዕቀብ ተጣለና ህዝቦችን ሰራዊቶችን ለሁለት ተተከፈሉ በኋላ አብዛኛው ያው ሆዱ እስተሚሞላ ስለጠጣ ወደፊትም አቀበት ነው የሚጠብቀው። ሆዱ ውሃ የሞላ ሰው አቀበት መውጣት አይችልም፣ እዛው ወገቤን ብሎ ቁጭ አለ ማለት ነው። እነዛ ኮስታራ ጎበዞች ግን ነብዩ ጋራ ለመዝለቅ ተዘጋጁ ማለት ነው። ፈለማ ጃወዘሁ ያንን ነህሩን ማለት አባይ ውሃ ቦታው ይሄ ነህር የተባለው በኡርዱንና በፈለስጢን መካከል የሚገኝ አለት ነው። ዛሬም የታወቀ ነው። ነህሩ ሸሪዓ ይባላል። ነህሩ ሸሪዓ በአቀባ ወርዶ የሚገኝ ማለት ነው። በዛ ቦታ ላይ እንግዲህ አለት ወርደው ያንን ሁሉ በ80 ሺህ የሚቆጠር ሰው ያንን ውሃ ገትቶ በመጨረሻ ልክ ውሃው ጋራ ፍርሃቱን ነው የተጋተው። ፍርሃት እንዳለ ገባባቸው በልባቸው ማለት ነው። ከዛ ሂዱ ቢባሉም ሊሄዱ የማይችሉበት ሁኔታ ሞራላቸው ወደቀ ማለት ነው። ፈለማ ጃወዘሁ ነቢዩላህ የሱ መሊኩ ሉጥ ያ ጧሉት ማለት ነው። መሊኩ ጧሉት ያንን ሰራዊቱን መርቶ ያንን አለት በሚሻገር ጊዜ እሱና ወለዲና አመኑ ማአሁ እነዛ በትክክል ያመኑት ጥቂት ግለሰቦች እሱን ጋራ ልክ ወንዙን እንደተሻገሩ አለ ቃሉ ላጧ ከተለኔመ ቢጃሉተ ወጁኑዲ ሌሎቹ ብዙሃኖቹ ውሃ የተሸከሙት እኛ ጃሉትና ሰራዊቱን ለመዋጋት አቅም የለንም አንችልም ብለው ከዱ ማለት ነው። ለምን ሞራላቸው ወድቋል። ውሃ ተሸክመዋል። ልክ ውሃው ጋር አላህ Subhanahu Wa Ta'ala ወኔያቸው እንዲፈስ አደረገ ማለት ነው። እና ለዚህ ተብሎ ወታደር ብዙ ጊዜ ውሃ መጠጣት አይፈቀድለትም። አሁንም በአለም ህግ ሆኗል ይሄ። ውሃ እንደፈለገ የሚጠጣ ወታደር ለትግል ብቃት የለውም ማለት ነው። ትንሽ ቆዳ ነው የሚሰጠው። ተወሰነ ቆዳ አፉን ብቻ እንደዚህ አንድ ጠብታ ሁለት ጠብታ ታረገ خلاص ተጠጣ በቃ መዋጋት አይችልም ማለት ነው። በዛ ሁኔታ እንግዲህ ነብዩና እነዛ ጥቂት ግለሰቦች ወንዙን ተሻግረው ለግዳጃቸው ወደ አቀበቱ ሲጀምሩ ሌላው ግን እንዳለ ወንዙ ላይ ያ80 ሺህ ኃይል እንዳለ ቀረ ማለት ነው። ለምን እንሄድ እንጂ ሲሏቸው ላጣከተነ ለየውመ ቢጃሉተ ወጁኑዲሂ በግንባራቸው የሚጠብቃቸው እርግጥ አስፈሪ ጦር ነበረ። የነሱ 80 ሺህ ቢባል የሱ ምናልባት 800 ሺህ ሊሆን የሚችል ነገር ነው። ኃያል ነው ያኛው ጃሉት የሚባለው ማለት ነው። እና እኛ በዚህ አቅማችን ጃሉትንና ሰራዊቱን መጋፈጥ አንችልምና ይቅርታ አድርጉልን ካሁን በኋላ እኛ ከዚህ ፍንክቻ አንልም ብለው ቁጭ አሉ በረሃ ላይ ማለት ነው። قال الذين يظنون انهم ملاقو الله እነዚህ ጥቂቶቹ ግን አላህ ጋር እንደሚገናኙ የሚያምኑ የሆኑት ምናሉ እነዚህ 313 የሚሆኑ ግለሰቦች ማለት ነው። كم من فئات قليلة غلبت فئة كثيرة بإذن الله አሉ። ኢማንን አላህ ግቷቸዋል እነሱ ማለት ነው። እኛ ስንትና ስንት ነው በታሪክ ያየነውና የሰማነው ጥቂት የሆኑ ዚግባ የማይባሉ ሰራዊቶች ስፍር ቁጥር የሌለውን ጥላት ያሸነፉና ዲል የነሱ ብዙ እንዳሉ ነው የሰማነው። እኛን በቃወታለን ይምሩን ግደለም አሏቸው ንጉሱን ማለት ነው። ሱብሃንአላህ። እንግዲህ ሰው አላማው ብሩህ ከሆነ ቆራት ከሆነ ጥቂት ኃይል አላህ Subhanahu Wa Ta'ala ብዙዎቹን ሊያዋርድበት ይችላል። ይሄ በታሪክ እንዳሉትም ተደጋግሞ የተረጋገጠ ጉዳይ ነው። የነሱ ታሪክ ደግሞ የበለጠ ይሄን አረጋገጠው ማለት ነው። ከምን ፊአቲን ቀሊላ ልባቸው ምን ያህል ሙሉ እንደሆነ ማለት ነው። እንግዲህ 80 ሺህ ጦር ከርቶ አልፈልግም አልሄድም ሲል እነዚህ ሁለት ፍሬ ሰዎች ምን ያደርጉት ነበር? እንግዲህ እኛ እንኳን ለመሄድ ፍላጎት ነበረን ግን ምን ተምን እናረጋዋለን ማለት ነበር ከነሱ የሚጠበቀው። እነሱ ግን በሙሉ ልቦና ምን አሉ? ከምን ፊአቲን ቀሊላ ጥቂት ጭፍራዎች አሉ። እንደኛ በጣም ጥቂት የሆኑ ጭፍራዎች እኮ ገለበት ፊአተን ከቲራ
እልቆ መሳፍርት የሌላቸውን በሺ የሚቆጠሩትን ሰራዊቶች ያሸነፉና ዲል የመጡ ብዙ እንዳሉ ነው እኛ የምንሰማው። ያስከሆነ ድረስ የዛ ታሪክ ቀጣይ ልንሆን እንችላለን እኛ ይምሩን ግደል ለምንሄድ አሏቸው። ሞራላቸውን ከፍ አድርገው ማለት ነው። ቢኢዝኒላህ ተመልከት። ይህም ደግሞ የሚሆነው በአላህ ፍቃድ ነው። አላህ ፍቃዱ ከሆነ ጥቂትነት አይጎዳም፣ ብዙነትም አይጠቅምም። አላህ ሰበብ ነው የሚያስፈልገው። ሰበቡን እኛ እንሞክራለን። አላህ ከተጨመረበት ደግሞ ሊሳካልን ይችላል። ይሄም እንደሚሳካ በታሪክ ተደጋግሞ የተረጋገጠ ነገር ነውና ምንም ችግር የለም። የቀረ ይቅር። ፈሪ ቢሄድም እዛ ችግር ፈጣሪ ነው እንጂ የሚሆነው ምንም አይረባንም። እንዳውም የተበጠረ ታማኝ የሆነ ኃይል ካለ በቂ ነው ግደለም በማለት ደነፉ እነዚህ ሙእሚኖቹ ማለት ነው። ወላሁ መዐሳቢሪን አላህ ተታጋሾቹ ጋር ነው፣ እኛ ደግሞ ታጋሾች ነን። የሚመጣው ምንድነው? ሞት አይደለም? ሞት ቤቴስ ቢሆን መጭቀርልኛል አጀሌ ከደረሰ። ስለዚህ እኛ እስከ መጨረሻ ጥርሳችንን ነክሰን እንታገላለን። አላህ ደግሞ ከታጋሾች ጋር ነኝ ብሏል። እኛ በበኩላችን ማድረግ ያለብንን እናደርጋለን። ከጌታ ደግሞ የሚጠበቀውን እንጠብቃለን። ምንም ችግር የለም፣ ይምሩን እንቀጥል በማለት ከፍተኛ ወኔ የተሞላበት መግለጫ ሰጡ እነዚህ ጥቂት ሰዎች ማለት ነው። ያኔ ንጉሱም የሚፈልገው ይሄን ነበረ። እነዚህ ጥቂትም ቢሆኑ ልበ ሙሉ የሆኑ ጀግኖች ቆራጦች ከሆኑ እነሱን ይጀሄዳለህ የሚለውን እሱም ተስማማበት ማለት ነው። እና በዚህ ሁኔታ ላይ ያሉ ያው ጉዞው ቀጠለ። ያ 80 ሺህ እንዳለ ዘቅጦ ቀረ በረሃ ውስጥ ማለት ነው። በሚቀጥልበት ጊዜ የተጠበቀው ያልተጠበቀው አላህ ያለው ነገር በሚሆንበት ጊዜ መጀመሪያ ይሄ ሰራዊት ሲነሳ አገር ክተት ተብሎ ነው እንግዲህ የተነሳው፣ በገፍ ነበረ። በዛ ጊዜ ነብዩላህ ዳውድ ህፃን ልጅ ናቸው። ምናልባት የ10 አመት ወይም የ12 አመት እድሜ ነበሩ። ገና ህፃን ናቸው። ፍየል እረኛ ነበሩ የዛ ጊዜ ማለት ነው። ትልልቅ ወንድሞች አሏቸው፣ 10 ወንድሞች ጀግኖች ከሳቸው በላይ ማለት ነው። 10 ሁሉ ለውትድርና እድሜያቸው ስለደረሰ ተመዘገቡ። እሳቸው ግን ወንድሞች ከሄዱ እኔም አልቀርም ብለው ልጅ ያው ታቃላ ታላቅ ወንድሙ ሲወጣ አብሬ ልውጣ ነው የሚለው። እወጣለሁ ብለው አለቀሱ። አንተ ገና ልጅ ነህ እኮ ጦርነት እኮ ነው ሰርግ አይደለም የሚሄዱት ምናምን ቢሉት የት ይገባዋል? የፈለገ ሆነ አባ ወንድሞች የሄዱበት መሄድ አለብኝ ይላል ማለት ነው። እዛ ጊዜ ሰዎቹ ቢያባብሉት ቢያስፈራሩት አይቀበልም ይሄ ህፃን ማለት ነው። ለካ የአላህ ሚስጥር አይታወቅም። ነስሩ የዲሉ ቁልፍ ያለው እዚህ ህፃን ልጅ እጅ ነበረ ማለት ነው። ሰዎቹ ያው ለማስቀረት አልቻሉም። በመጨረሻ ያው ነብዩን ለንጉሱ ነግረን ንጉሱ አስፈራርቶ እንዲያስቀረው ማድረግ አለብን አሉና ሄደው ነገሩ። ይሄው እኛ ለዘመቻው 10 ጀግኖች አሰልፈናል በእኛ ቤተሰብ ውስጥ፣ ግን የመጨረሻ ህፃኑ ልጅም አብሬ ከወንድሞቼ ካልሄድኩ ብሎ አስቸገረንና እሰው እንግዲህ የሚሉትን ይበሉ ብለው ነግሯታል። ያ ጊዜ እስቲ አምጡት አሉ። ልጁን ልገምግመው አሉ። ሲያዩት ንጉሱ ሲያየው ጎበዝ ነውና ይሄ ልጅ ምስጢር ያለው መሆኑን አወቀ ማለት ነው። ግን ህጉ አይፈቅድለትም። በህጉ ስለማይፈቅድለት ህፃን እኔ ብትሄድ ደስ ይለኝ ነበር ልጅ ከወንድሞች ከምትለይ፣ ግን ህጉ አይፈቅድም። አቅመ አዳም ያልደረሰ ሰው ጦርነት መሄድ የለበትም ይሉታል ማለት ነው። እና እሱ ይከራከራል ንጉሱን ማለት ነው። ተነስቶ አንተ የምትፈልገው ጥሩ ወታደር ማግኘት ነው ወይስ እድሜና እንትን አላቸው። ጀግና ታሪክ የሚሰራ ሰው ትፈልጋለህ? እኔ ከማንም ጀግና ያነስኩ አይደለሁም እርግጠኛ ነኝ አላቸው። ለዚህ ማስረጃ ማምጣት ይችላለሁ። አይፈቅድልኝም እንጂ እሱማ ጥሩ ነበረ። የሰው ጥረት አለ ወትሮውንም ይፈልጋሉ። እና አሁን እንዴት አድርጌ ህፃን ልጅ ይሄዳለሁኝ ሲል እንግዲህ አንተ አለ የተባለውን ጀግና ምረጥና ከሱ ጋር አወዳድረኝ አላቸው። ለዚህ ማረጋገጫ ታምነኝ ከሆነ እኔ ፍየል እጠብቃለሁ በበረሃ ፍየሎችን በጎችን ተኩላ ልትበላ ስትመጣ ተኩላን አሳድጄ እግሯን ይዤ በዱላ ቀጥቅጬ የምገል ጎበዝ ነኝ አለ። የ10 አመት ልጅ ማለት ነው። እና አንድ ተኩላ የኔን በግ አትደፍራትም አለ። ይሄን ያደርጋል እንደ ብለው ሲጠይቁ ይሄማ የታወቀ ነው አገር ሁሉ ያውቃል እሱ ይሄን እንደሚያደርግ መሰከሩ። ምን ይጅል ነው ታዲያ እንዲህ አይነቱን ትጨምር ጎበዙ እንዲህ አይነቱን ትቼ ታዲያ የማንንም ዝም ብዬ ጎረምሳ ይዤ መሄደው ይሄማ ፈልገዋለሁኝ አለ። ህጉ ይስተካከላል እንጂ እዛ ተቀበለውና ይዞት ቀጠለ ማለት ነው።
በዚህ መልክ እንግዲህ ዳውድ ተሳካላቸው። ጦር መሳሪያ የዛ ጊዜው እንደምታውቀው ጦርና ሰይፍ ነው፣ ሌላ መሳሪያ የለም። እድሜው ገና ህፃን ነው። ሰይፍ ሲሰጡት መሬት ይጎተታል፣ እዱ ይደነቀራል። ጦርም ሲሰጡት መሸከም አይችልም፣ ገና ለጋ ስለሆነ ማለት ነው። ምን ሆነ? ፍየሎቹን ያተኩላ የሚያሳድድባት ወንጭፍ አለችው፣ ድንጋይ እንደዚህ የሚያስፈነጥርባት። ወንጭፍህን ይዘህ ሂድ ግድ የለም ተባለ። ልዩ ፍቃድ ተሰጠው ማለት ነው። በዚህ ሁኔታ ወንድሞቹ ጋራ ያው ዳውድ ቀጠለ በሰራዊቱ። ከዛ ከ113ቱ አንዱ የህፃን ሆነ ማለት ነው። ሌላው ያ ሁሉ እንግዲህ በሺህ የተቆጠረ በሬ የሚያህል ጎረምሳ ዘዘቅጦ ቀረ። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሚስጥሩን ከሱ ጋር ነበርና ያስቀመጠው። ያው ጦር ሜዳ ሄዶ ፍጥጫው ውጊያው ፍልሚያው ሊጀመር ነው ማለት ነው። ከዛ ምን ውጤት እንደሚመጣ በቀጣው እንመለስበታለን። ወሰለላሁ ዐለ ነብዩ ወኢላ